ከፍ ያለ ውስጣዊ ማነሳሻ። በእጃችን ባለው ስራ ላይ የማተኮር ችሎታ ታላቅ በረከት ነው። እግዚአብሔርን የሚፈሩ ወጣቶች አስተሳሰባቸውን በትክክለኛው መስመር በመጠበቅና የሚችሉትን ሁሉ በማድረግ ኃላፊነታቸውን ወይም የተሰጣቸውን ስራ ትኩረት በመስጠት ለመፈጸም መጣር አለባቸው። አሁን በእጃቸው ያሉትን ተግባራት መገንዘብና አእምሮአቸው እንዲባዝን ባለመፍቀድ መፈጸም አለባቸው። አእምሮን በዚህ መልኩ ማሰልጠን በሕይወታቸው ዘመን ሁሉ ይጠቅማቸዋል። በሚያደርጉት በእያንዳንዱ ነገር ላይ ተገቢ የሆነ ትኩረት መስጠትን የሚማሩ ስራው ምንም ያክል ትንሽ ቢመስል በዓለም ላይ ጠቃሚ ሰዎች ይሆናሉ። ውድ ወጣቶች፣ የምትተጉና የማትደክሙ ሁኑ። የአእምሮአችሁን ወገብ ታጠቁ። በልቡ ለእግዚአብሔር እውነተኛ ለመሆን እንደወሰነ እንደ ታማኙ ዕብራዊ ዳንኤል ቁሙ። ወላጆቻችሁንና ጓደኞቻችሁን ተስፋ አታስቆርጧቸው። ሌላም ማስታወስ የሚገባችሁ ነገር አለ። ከእግዚአብሔር ጋር አብሮ ሰራተኛ መሆን እንድትችሉ ለማድረግ ሕይወቱን እስከ መስጠት ድረስ የወደዳችሁን ጌታን አታሳዝኑት። ለኛ እግዚአብሔርን የማክበር ፍላጎት ለድርጊት ከሚያነሳሱን ከሁሉም ምክንያቶች እጅግ ኃይለኛው ምክንያት መሆን አለበት። የእግዚአብሔርን ዕቃዎች እንዴት በጥበብ መጠቀም እንዳለብን እንድናስተውልና የተሰጡንን ዕድሎችና አጋጣሚዎች ለማሻሻል ማድረግ የሚገባንን ጥረት ሁሉ ማድረግ እንድንችል ሊመራን ይገባል። የአካል ጥንካሬያችንና የአእምሮ ግልጽነታችን ታማኝ መጋቢዎች ሊያደርጉን እንዲችሉ አእምሮን፣ አጥንትን፣ ጡንቻንና ነርቭን እጅግ ጤናማ በሆነ ሁኔታ መጠበቅ እንድንችል ሊመራን ይገባል። የራስ ወዳድነት ፍላጎት ስራውን እንዲሰራ ቦታ ቢሰጠው አእምሮን ያቀጭጫል፣ ልብንም ያጠነክራል። የራስ ወዳድነት ፍላጎት እንዲቆጣጠረን ከተፈቀደለት የግብረ ገብ ኃይልን ያጠፋል። ከዚያ በኋላ ተስፋ መቁረጥ ይመጣል። እውነተኛ ስኬት ለወንዶችና ሴቶች የሚሰጠው ለዳንኤል ስኬትን ከሰጠ አምላክ ነው። የዳንኤልን ልብ ያደነደነው አምላክ በደስታ የባህሪውን ንጽህናና በውስጡ ያለውን ተነሳሽነት እንዲሁም እግዚአብሔርን ለማክበር ያለውን ቁርጥ ውሳኔ አየ። በሕይወታቸው የእግዚአብሔርን ዓላማ የሚፈጽሙ ሁሉ የተሰጣቸውን ተግባር ለመፈጸም ራሳቸውን በቅርበትና በጽናት በሥራው ውስጥ በማስቀመጥ ልፋትን የሚጠይቅ ጥረት ማድረግ አለባቸው። በውስጥ የሚኖር ደስታ ወደ ዘላለማዊ ሕይወት በሚወስደው አቀበታማ መንገድ ላይ የደከሙትን የሚያድሱ የደስታ ምንጮች አሉ። በጥበብ መንገድ የሚሄዱ ሰዎች በመከራ ውስጥም ቢሆኑ ነፍሳቸው የምትወደው ጌታቸው ሳይታይ ባጠገባቸው ስለሚሄድ እጅግ ደስተኞች ናቸው። በእያንዳንዱ ወደ ላይ በሚያደርጉት እርምጃ የእርሱን እጅ ንካት በግልጽ ያዩታል። በእያንዳንዱ እርምጃ ከማይታየው አምላክ ብሩህ ነጸብራቆች በመንገዳቸው ላይ ያርፋሉ። የምስጋና መዝሙሮቻቸውም ወደ ላይ ከፍ ባለ ጣዕመ ዜማ በእግዚአብሔር ዙፋን ፊት ካሉ መላእክት መዝሙር ጋር በመቀላቀል ወደ ላይ ይተማሉ።